የኔ አርሰናል ይሄ ነው መድፈኛው ይሄ ነው የዋንጫ ባለቤቱ ተመልከት የፕሪሚየር ሊጉ ሻምፒዮን የሆነው ቡድን ይሄ ነው የኮሚኒቲ ሺልዱም ሻምፒዮን ይሄ ነው ቀጣይ ዓመትም ሻምፒዮን የሚሆነው ይሄው አርሰናል ነው ከዚህ ውጪ እንግሊዝ ሊቆጣጠራት የሚችል የትኛውም ክለብ የለም የትኛውም ክለብ ነው አባኪያ ተዘጋጅ ራስህን አዘጋጀው በሞራሉ ረገድ የ18ቱ ክለቦች ወይ መቋጠሩለት የነበረው ሲቲን አንበርክከናል ኮርኩመናል ዳግም ከኛ ጋር መሳፈጥ የሚባል ነገር እንዳይኖር አድርገን በኮሚኒቲ ጫውታ ላይ ብርክ እንዲለው አድርገናል አሁን አንድ ጥያቄ ነው መጠየቃችሁ ቋጣሪያን በሙሉ ማለት ነው ቀጣይ ለማለት ቋጥሮ አሰባችኋል ሲቲ እኔ ካቅሜ በላይ ነው ብሎ ኖካውት በልቶ ወጥቷል ከዚህ ውድድር ላይ ኦፊሻሊ ነገር ቀጣይ ፕሪሚየር ሊግ ላይ መቋጠሩለት አንድ ቡድን አዘጋጅታችሁ ይዛችሁ እንጂ እኔ ለተቋቋሙኛችሁ ማን እኔ ሐሳቤ አውሮፓ ነው እንግሊዝ አይደለም እንግሊዝንም አይወለ ሻምፒዮን መሆኔ ዛሬ ነው ያረጋግጥኩ ዛሬ ማለት ነው ካሞን ገነርስ 3-0 ልጥፍ ማንዬ ምትራዳው ጨቆራሽ ላት እስቲ ፈገግ በላ እንችላለን ጀሞ ሻምፒዮኖች ነን ሻምፒዮን ይመጣ ማሬስካ ነው ቢሄድ ጋርዲዮላ ከእንግዲህ ያምርሻል ዋንጫ እንደ ከረሜላ እኔ ምልግም ማሬስካ ያንን አሰላለፈው ምን ልትሆን ይዘው የገባው ቆይ ምን ልትሆን የገባው ቆይ እና አሰላለፍ ይዘ ሲቀጥል ሃላንድ ለምንድን ነው ከኖርዌይ ተመለሰው ናበሉት እንጂ እንደው ጌታ ሆይ እንደው በሰንበቱ ለለምን ኮዴ ጋርድን በደም ሽፍንልኝ ኦዴ ጋርድ ከክፉ አይጠብቅልኝ ይሄን ኦዴ ጋርድ እስከ አመቱ መጨረሻ ቆይልኝ ጌታ ሆይ ያቆይልኝ እኔ ምን ወስዶ እንደገባ አላቅም እኔ ኦዴ ጋርድ ተመልሶልኛል አቆይልኝ ጌታ ሆይ ያቆይልኝ የአርሰናል ተፋላሚዎች ለዚህ ልጅ ዝግጁ ናችሁ ተጫዋቾቻችሁን በንብ ሜንታሊቲ ያርጋችሁ ታስገባላችሁ ዝግጁ ያዳሉትማ ፈርዶበታል ወይኔ ዳሎት ጉድ ሁለት አሲስት አባቴ የመጀመሪያ ትሪም በሉት ማረገቢያ ዋንጫውን ሊበላ ሁለት አሲስት የኔ አባት እኔ ያስለጣጭ ታውቃለሁ እኔ ታውቃለሁ ሲጀምሪ አገጫም እናቱን ይችላል የታውቃለሁ እንዴ የኔ ጌታ አንተ ምትኬ ነክ እንደውም ከዚህ በኋላ ይውል ጋሼ መካሻዬ በቃ ምን ልበልክ የኔ አባት እንዴ እኔ ምልህ ማዱኪ ቆይ ዛሬ የገባው በረኛ ኳስ ልታለማምር ነው ለሱ አሲስት ልታረግ ነው የገባው ምን ልሰራ ነው የገባው እንደው አንተው ልጅ ኧረ ተወኝ እንደ ጸጉር ድሬት እንዲ ቁጥርጥር ያለ ፐርፎርማንስ ምን አይነት ሰው ነግዳ አርቴታ ክሪስቶስ ዞሊስ ይሄንን ቪዲዮ ለዚህ ተጫዋች ነው ዴዲኬት ማድረግ መፈልገው ጋይስ በመጀመሪያው ዴቢው ጨዋታው ለመድፈኞቹ አርሰናል ምን አይነት ድንቅ ተጫዋች መሆን እንደሚችል ለዛውም በኮምፒቲቲቭ ጨዋታ ለዛውም ደግሞ ከማንቸስተር ሲቲ ጋር በግሩም ሁኔታ አሳይቶናል ሁለት አሲስቶችን በጣም በጥሩ ሁኔታ አንዱን በቴስት አንዱን በግሩ ማድረግ ችሏል ቁጥሮቹ ብቻ አይደሉም ጨዋታው ላይ የነበረው ኢምፓክት በጣም ይለያል ሁሌም ቢሆን ባለፈው ብያቸዋለሁ በቀድሞ ውድድር ጨዋታ ላይ የሰራው ለቪዲዮ ላይ ካስታወሳችሁ ሁሌም ቢሆን ወደፊት ምንም ወደኋላ የሚባል ነገር አያውቅም የተጫዋች ቦክሶ ላይ ገብቶ አደጋ መፍጠር የሚፈልግ ወደፊት ብቻ የሚያስብ ተጫዋች ነው ከዛ ደግሞ መከላከሉ ላይ ያለው በቃ ታታሪነት አይደክም ይፈጽመው የማይደክመው 10 ሳምባ ያለው ተጫዋች ነው ጋይስ ክሪኤቲቭ ማሽን አዲስ መሳሪያ መድፈኞቹ አርሰናሎች አግኝታቸዋል ብያስባለሁ በጣም ለዚህ ሲዝን በዚህ ሁኔታ ኮንሲስተንትሊ የሚቀጥል ከሆነ ሌላ በጣም አደገኛ አስፈሪ ተጫዋች ዝም ያለ ገዳይ መሳሪያ መድፈኞቹ አርሰናሎች በእጃቸው ያስገቡ ይመስላል በዚህ ጨዋታ ላይ ድንቅ ከሚባሉ ምናልባት 5 ተጫዋቾችን ብጠራ ግንባር ቀደሙ አንደኛው ዞሊስ ነው 3 አሲስት ለማድረግም ተቃርቦ ነበር ለቡካዮ ሳካ የሰጠውን ኳስ ማስታወስ እንችላለን ያ ኳስ ተቆጥሮ ቢሆን ኖሮ 3 አሲስቶችን ማድረግ ይችል ነበር በጣም ግሩም የሚባል የመጀመሪያ ዴቢው ፐርፎርማንሱን ነው ያደረገው ለማንኛውም ከ10 እኔ 9.5 ሬቲንግ ሰጥቻለሁ በዚህ ጨዋታ ላይ እናንተስ ሬቲንጋችሁንና ስለዚህ ተጫዋች ያላችሁን ሐሳብ ኮሜንት ሴክሽን ላይ ያጋሩኝ ሜዳ ስፖርትን ፎሎ ማድረግ እንዳትረሱ ፒኤስጂ አየሻረል አባቴ ይሄ ድሩ ጠላቴን ቀብሬ ግባተ መሬቱን ፏ ሳረገው የሚያሳይ ቪዲዮ ነው ገባሽ አይደለ ተናግሬ ነበር ተመልከት እስቲ እንደምታይ ምናምን መስዬ ነው ጀለስ አዚ ይሄ ቲክቶክ ነው ጀለስ እንመለሳለን አባቴ ገባር ላይ ይሄ ትሬኒንግ ነው ስታርቲንግ 11ን ለሁለት ከፍለን ፈርስት ሃፍ እና ሰከንድ ሃፍ ማለት ነው አባቴ ፉል ፓወር ራሱ አይደለም ይሄ ሁለተኛ ማርሽ ሶስተኛ ማርሽ ዳገት ጋር ሲሆን አንደኛ ማርሽ ከዛ ተመልሰው ወደ ሶስተኛ ወደ 4 እና ወደ 5 ራሱ አልመጣውም ለምን ለፒኤስጂ ነው እኔ አላማዬ እናንተን ንቃችኋለሁ
ገባርለ የደውል መልእክት ነው ሌሎቻችሁ ማን ነው እንደዚህ ማን ነው የዘንድሮ ፕሪሚየር ሊግ ማን ያሸንፋል ከ1 እስከ 20 ሊስት ምናምን ስትሰራ ማን ነው እኔን ሁለተኛ ብታስቀምጠኝ ስድብ ነው ትቀድዳለህ እንዴ ማን ምን ሆነ ነው ሁለተኛ ቲሜን ብቻ ለብቻ ከፍዬ ማን አንደኛ ቲሜ ዋንጫውን ይበላል ሁለተኛ ቲሜ ሚዜ ይሆናል ገባርለ ሚዜነት ራሱ ክብር አለው ማን ሚዜ የምትሆነው ከፈቀድኩልህ ነው ሲቲዝንስ ይኸውልህ ፔፕ የለም እንደ ድሮ ፍልት ሲልብህ ማን ነው በደንብ አድርጌ ነው ማረጋጋ ማን ነው ገባርለ እዚህ ጋር ንቀት ያስንቃል ገባርለ እየቀጣው እየገረፍኩ እያስተማርኩ እንቀሃለው ካልክ ረግጠሃለው ነው ማለት ገባ ካሁን በኋላ ተገዢነ እመን አምነ ተቀበል ዘመን አርሰናል is here አርሰናል የኮሚኒቲ ሺልድ ዋንጫን እንግዲህ ከፍ አድርጎ መሳም ችሏል ፈርስት ሃፍ ጌሙ እንዳለቀ ግልጽ ነበር ከምሬን ነው የምላችሁ ሲቲ እንደተናገረው ነው ምንም ከግራም ያጋባ እውነት ነው የምላችሁ እኔ እንጃ ጋርዲዮላ ነው ችግሩ ዛሬ እንዴ እኔ አንድ ኦን ታርጌት እንኳን መጨረሻ ላይ ምናምን አይቻለው መሰለኝ እንጂ አረ በስማ በቃ አርሰናል 3-0 ጨዋታ እጅግ በጣም በሚገርም እንደው ማለት ነው አርሰናል ቀለል አድርገው ነው የተጫወቱት ማለት ይቻላል እውነት ነው ጨዋታው እንደተመለከታችሁት ነው በአርሰናል በኩል ጥሩ እንቅስቃሴ ያሳዩ ተጫዋቾች ክርስቲያን ዞሊሴ አዲሱ ፈራሚ ገና በዚህ ጨዋታ እንኳን 2 አሲስት ማድረግ ችሏል ይደነቅ ይገባል እውነቴን ነው የምላችሁ ኦዲጋርድ ተመልሷል ምንም ጥርጥር የለም እውነት በዛሬው ጨዋታ ላይ ትልቁን እንደውም አርሰናሎች በጣም ፐርፎርማንሳቸው አሪፍ እንዲሆን ያደርገው እሱ ነው ማለት ይቻላል እጅግ በጣም ደስ የሚል እንቅስቃሴ ነበር ጎልም እንግዲህ አስቆጥሯል ማለት ነው እናም ሲቲ የት እንደገባ በዛሬው ጨዋታ አይታወቅም ለማንኛውም ጥሩነቱ ይሄንን ዋንጫ አርሰናል ስለበላ ፕሪሚየር ሊጉን አይበላም ማለት ነው ለነገሩ ያው ማን አለ ሁሉም እንግዲህ በአዳዲስ አሰልጣኝ ነው እና ለማንኛውም ኮንግራት ፋሚሊዎች ይመሳችሁ ቁልቁለትማ ያው ቁልቁለትማ ማንንም ይሮጣል እያለ ነበር ታላቁ ሩጫን ምን ሮጥ የዛሬ ነው ያርገውና በቃ እዛ እንግሊዝ ውስጥ እኮ ያው ነግሬያቸዋለሁ የስፓቱ ላይ ፍሪኮች ናችሁ ትሪውን በልታችኋል ያው ከዚህ በኋላ ምን እንደምትበሉበት እናያለን ዶናሩማ የኔ አባት አንተን የመሰልክ ለግላጋ የዋንጫ ጨዋታ ላይ ሁለቴ ትካዳለህ በቃ አሁን ፕሪሚየር ሊጉ እስኪጀምር አዝጉድሽ እኛ ባለ ዋንጫዎቹ አሁንም ሲጠራሩ ቻምፕ እያላችሁ ነው አዝጉን አርሰናል 3-0 ሲቲን ያው ለጥልጦ ነው የሚባለው የከተማ ደርቢያችንን ለጥልጦ የኮሚኒቲ ሺልድ አሸናፊ ሆኗል አመቱን በዋንጫ ጀምረውታል በቃ ከዚህ የመጀመሪያው የመጨረሻው ዋንጫችሁ ነው የሚሆነው በደንብ በዚህ እንትበሉ ተፍታቱ በደንብ ይመቻችሁ አሁን ሲቲም እንደዚህ ከሆነ እሺ እነ ከሌ ኔክስት ሲዝን የማን ያለ ልትሉ ነው እሺ እንዴ ወይኔ ኦዴጋርድ ጉድ ነው ይኸው ወያልዬ አንድ ትሪ እኔም ከኪሴ ልጨምርልህ ይኸው አንድ ማይ በቃ ይኸው ወያልዬ ከኪሴ እናቴ ለህፃን ልጅ ሲጀመር ለፈለፈላ ሲጀመር የመንሳን ነው መቼ ምግብ ጀመረና ገና ቁጥቁጥ ከትላንት ዳቆን ይጣሉ ጡጦ ነው የሚጠባው ገና ፈላቆ ነው ባይሆን ፈለው ስሜን መልስልኝ ማንቸስተር ሚለው ስሜን መልስልኝ አንተ አይገባም አዋርዳል በቃ ከተማችን አዋርዳል እዛው ለንደን ውስጥ ከፈለክ ጎዳና ተጋዳሪ መሆን ይችላል አያገባኝም ስሜን ግን መልስልኝ ብያለሁ በህጋም ለካ መልስልኝ ከሲቲ ብለ ኮልብሲውን ከሌስተሩን ከማን እንዳጫወቱን አናውቅም ለማንኛውም ልብልብ ነው ያደረግናቸው አስቡት እዚህ ቲም ላይ ገና እና ሳሊባ እና ቲምበር ፈርስት ቋሚ 11 ሲሆኑ ደግሞ አራስቡት መደበሪያ አሁን ዝግጁ ናችሁ ወይ ነው ሌሎቻችሁ አሁን ሲቲ እንዲኮነ ሌሎቻችሁ ዝግጁ ናችሁ ወይ ነው ልብልብ ሼር ኮፒ ሊንክ አድርጉ አርሰናል ደጋፊ በደንብ አመቱን በዋንጫ ጀምረናል ስለምንችል ገና ጠብቀን እሺ እንኳን ደስ አላችሁ ስላሸነፋችሁ እኔ ነግራችኋለሁ ለዚህ ትሪኛ ቦታ አንሰጠውም ብዬ ቀድሜ ነግራችኋለሁ ትልቅ ዋንጫ አይደለም ሲቲ ሲሪየስሊ አያውም ጀስትኛ እንደ ፍሬንድሊ ነው የምናየው እምፈልገው አንቺ መለጠፍ ነበር እሱ አልተሳካም ችግር የለውም እሱም በኋላ እናሳካዋለን ግን ይሄ ዋንጫ ለኔ ምንም አይደለም ከመጣ ምንም ሲሪየስሊ አላየውማ ስለማላየው እኮ ነው ባየው እኮ ችግር የለውም ኤኒዌይ መቻችሁ እንኳን ደስ አላችሁ ለናንተ ስለሚቻል ይላል 3-0 ይሄን ዋንጫ መደርደሪያ ላይ ስለማንፈልገው የትርፌ ደጋፊ ሰብስበን ትሪው ላይ በየአይነት ነው የምናበላው ነው ማለት በየአይነት እናበላበታለን አረ ጋይስ ፕሪሚየር ሊግ ወዴት እያመራ ነው ወዴት እየሄደ ነው እኔ ቀኝ ግዛት እንዳይዙት እየፈራው ነው
ለማንኛውም ትሪን የበላችሁት ግን ማለት ነው። ማን ነው ያው አንድ ደህና ቲም ጠፋ እኮ ጋይስ። ሲቲም እንደምትመለከቱት ኮምፓሱ ተዛብቷል። ቼልሲም አዲስ አሰልጣኝ ነው የቀጠረው። ዩናይትድም በጊዜያዊነት ካሪክን ቀጥሮ ስለ የሆነ መስመሩን አላገኘም። ሊቨርፑልም አዲስ አሰልጣኝ ቀጥሮ እሱም ኮምፓሱን ገና አንተኑን መስመሩን እንኳን አርሰናል ከዚህ በፊት የነበሩበት ጫናዎች ደግሞ ቀለውለት ነው ጭራሽ የሚመጣው። ለማንኛውም ቲጂ ቻናሌ ላይ 3 ተከታታይ ቀን ከዛሬ ጋር ዛሬ መካበልታ 4 ተከታታይ ቀን ያፈነዳሉ። ትኬት ግቡና ተመልከቱ። ቲጂ ቻናሌ የወርዳ 99 የውጭ ሀገር ድርጅት ላይ ተጫውተን ማለት ነው። የሚገርም ትኬት 4 ተከታታይ ቀን በልተናል። የወርዳ 99 በላይ ሰረች ከ1000 በላይ ተከታይ ያለው ቻናሌን ታገኘዋለህ ማለት ነው። እና የሆነው ትሪን የበላችሁት ግን አስተውሳችሁ